በወላይታ ሶዶ ከተማ የመስጂድ ቦታ ጥያቄን ተከትሎ ቅሬታዎች መነሳታቸው ተገለጸ። ኡስታዝ አህመድ ዲን ጀበል ለጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ የሆነ ደብዳቤ ጻፉ። አሜሪካና ኢራን በፓኪስታን አሸማጋይነት ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት አደረጉ። አሜሪካ ለተኩስ አቁም የተቀበለቻቸውን 10 የኢራን መደራደሪያዎችንም በሐሩን መረጃችን አካተናል። ኢራን ከአሜሪካ ጋር የተኩስ አቁም ማድረጓን ተከትሎ የዓለም የነዳጅ ዋጋ መጠነ ሰፊ ቅናሽ ማሳየቱ ተገለጸ። በወላይታ ሶዶ ከተማ የመስጂድ ግንባታ ቦታ ጥያቄን ተከትሎ ቅሬታዎች መነሳታቸው ተገለጸ። በወላይታ ሶዶ ከተማ የሚኖሩ የሙስሊም ማህበረሰብ አባላት ላለፉት 10 ዓመታት የመስጂድ መስሪያ ቦታ ጥያቄ በተደጋጋሚ ቢያቀርቡም እስካሁን ምላሽ አለማግኘታቸውን በመግለጽ ቅሬታቸውን አቅርበዋል። ማህበረሰቡ ከከተማ አስተዳደር በኩል ለጥያቄው ተገቢው ምላሽ እየተሰጠን አይደለም በሚል ስጋታቸውንም ገልጸዋል። ከዚሁ ጉዳይ ጋር በተያያዘ በአካባቢው ነዋሪዎች ዘንድ የሚታወቁት የ84 ዓመት የዕድሜ ባለጸጋ የሆኑት አቶ መሐመድ ሽኩር በመጽሐፍ ቅዱስ ጥቅስ ቆቀር ሽጠዋል በሚል በተነሳባቸው ክስ በቁጥጥር ስር መዋላቸው ታውቋል። የአካባቢው የሙስሊም ማህበረሰብ አባላት ግለሰቡ ለእስር የተዳረጉት በሌሎች አካላት በተቀነባበረ ሐሰተኛ ክስ መሆኑን በመጥቀስ ቅሬታቸውን አሰምተዋል። ነዋሪዎቹ አክለውም በከተማዋ ከሌሎች እምነት ተከታዮች ጋር በሰላም በመቻቻልና በመከባበር አብረው የኖሩ መሆናቸውን በማስታወስ አሁን ላይ የተፈጠሩት ክስተቶች በአካባቢው ማህበረሰብ ዘንድ የደህንነት ስጋት መፍጠራቸውን አመልክተዋል። በመሆኑም የሚመለከተው የመንግስት አካል በጉዳዩ ላይ ጣልቃ በመግባት የታሰሩት የአገር ሽማግሌ ጉዳይ በህግ አግባብ እንዲታይ እንዲሁም ለረጅም ጊዜ ለዘለቀው የመስጂድ ቦታ ጥያቄያቸው አፋጣኝና ዘላቂ መፍትሄ እንዲሰጥ የአካባቢው ነዋሪዎች ጠይቀዋል። ኡስታዝ አህመድ ዲን ጀበል ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ጻፉ። ታዋቂው ጸሐፊና የታሪክ ባለሙያ የሆኑት ኡስታዝ አህመድ ዲን ጀበል በቅርቡ በጄኔቫ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ ኢትዮጵያ በእስራኤል የሰፈራ ግንባታ ላይ የሰጠችውን ድምጽ በጽኑ በመቃወም ለጠቅላይ ሚኒስትር ዶክተር አብይ ግልጽ ደብዳቤ ልከዋል። ይህንን የህገወጥ ሰፈራ 34 ሀገራት ሲቃወሙት ኢትዮጵያ አልቃወምም የሚል ድምጽ መስጠቷን ደብዳቤው አውግዞታል። አህመድ ዲን በደብዳቤያቸው የመንግስትን አቋም ከሀገሪቱ ታላላቅ የታሪክ ኩነቶች ጋር አነጻጽረውታል። ግዙፍ የአድዋን ድል መታሰቢያ ባስገነቡ መሪ ዘመን የሌላን ሀገር ህዝብ መሬት ነጠቃ የሚቃወም ውሳኔ ለመደገፍ የታሪክ ተቃርኖ መሆኑንም አንስተዋል። በተለይም ከታሪክ ማህደር የመዘዙትና እንደ ኢሮፓውያን አቆጣጠር በ1944 አውሮፓውያን አይሁዳውያን በሐረርጌ ጠቅላይ ግዛት የሐረር ምክር ቤት የተሰኘ የሰፈራ ዕቅድ አቅርበው በአጼ ኃይለ ሥላሴ ውድቅ መደረጉን የሚያስታውሰው ክፍል የብዙዎችን ትኩረት ስቧል። አህመድ ዲን ያ የሰፈራ ዕቅድ በወቅቱ ውድቅ ባይደረግ ኑሮ ዛሬ በጋዛና በዌስት ባንክ በፍልስጤማውያን ላይ የሚፈጸመው ጭፍጨፋ በሐረርጌ ገበሬዎች ላይ ይፈጸም እንደነበር በማስታወስ የኢትዮጵያ መንግስት የረሳውን የገዛ ሀገሩን የታሪክ አደጋ አስገንዝበዋል። በመጨረሻም ደቡብ አፍሪካ ለፍልስጤማውያን እየከፈለች ያለውን ዋጋ በማስታወስ የኢትዮጵያ መንግስት ድምፀ ተአቅቦ ከማድረግ ይልቅ ወደ ግልጽ ተቃውሞ መሸጋገሩ የሀገሪቱን የሞራል መሪነት ዋጋ የሚያሳንስ መሆኑን ገልጸዋል። በመሆኑም ጠቅላይ ሚኒስቴሩ ይህንን አሳዛኝ ውሳኔ ዳግም መርምረው አስፈላጊውን የታሪክ እርምት እንዲያደርጉ አህመድ ዲን ጀበል በደብዳቤያቸው ላይ አጽንኦት ሰጥተው ተናግረዋል። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። አብራችሁን ቆዩ። ኢራንና አሜሪካ በፓኪስታን አሸማጋይነት ለሁለት ሳምንት የሚዘልቅ የተኩስ አቁም የሰላም ስምምነት ተፈራረሙ። አሜሪካ ለጊዜያዊ የተኩስ አቁሙ የተቀበለቻቸው 10 የኢራን መደራደሪያዎች ምንድን ናቸው? የኢራን ከፍተኛው ብሔራዊ የጸጥታ ምክር ቤት ባወጣው መግለጫ አሜሪካ አሳፋሪ የተባለ ሽንፈትን አምና በመቀበል ቴህራን ጦርነቱን ለማቆም ያቀረበቻቸውን 10ንም ቅድመ ሁኔታዎች ለመቀበል መስማማቷን አስታውቋል። አሜሪካ በይፋ ተቀብላቸዋለች የተባሉት 10 የኢራን መደራደሪያ ነጥቦች የሚከተሉት ናቸው። አንደኛ፣ በኢራን ላይ ዳግም ወታደራዊ ጥቃት ላለመሰንዘር ቃል መግባት። 2 ኢራን በስትራቴጂካዊ የሆርሙዝ የባህሮች መጥለይ ያላትን ሙሉ ቁጥጥር
እንድታስቀጥል መፍቀድ። 3 የኢራንን የዩራኒየም ማበልጸግ መብት ሙሉ በሙሉ ዕውቅና መስጠትና መቀበል። 4 በአሜሪካ የጣሉትን ቀዳሚ ማዕቀቦች ሙሉ በሙሉ ማንሳት። 5 በኢራን ላይ የጣሉትን ማንኛቸውም ሁለተኛ ደረጃ ማዕቀቦች ማንሳት ሲሆን 6ኛው የተባበሩት መንግስታት የጸጥታው ምክር ቤት በኢራን ላይ ያሳለፋቸውን የውሳኔ ሐሳቦች በሙሉ ለመሰረዝ መስማማት ነው። 7 የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የቦርድ ውሳኔዎች በሙሉ እንዲቋረጡ ማድረግ። 8 አሜሪካ በጦርነቱ ለደረሰው ጉዳት ለኢራን የካሳ ክፍያ እንድትፈጽም መስማማት ሲሆን 9ኛ የአሜሪካ ተዋጊ ኃይሎች ከመካከለኛው ምስራቅ ቀጠና ሙሉ በሙሉ እንዲወጡ ማድረግ። 10ኛ በሁሉም ግንባሮች የተካሄዱ ያሉ ጦርነትና ግጭት በአስቸኳይ እንዲቆም ማድረግ። የኢራን ከፍተኛው ብሔራዊ የጸጥታው ምክር ቤት እንደገለጸው ይህ ስምምነት የኢራን ጀግኖች ጠላትን ወደ ታሪካዊ ሽንፈት ያስገቡበትና የሀገሪቱን ብሔራዊ ጥቅም ያስከበሩበት ታላቅ ድል ነው ሲል ገልጿል። አሜሪካ እነዚህን ነጥቦች ለጊዜያዊ የተኩስ አቁምም ቢሆን ለመቀበል መገደዷ በቀጠናው ያለውን የኃይል ሚዛን የሚቀይር ክስተት መሆኑም ተነግሯል። በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ታይቶ የማይታወቅ የዋጋ ቅናሽ ተመዝግቧል። የዋጋ ቅናሹ በጥቂት ሰዓታት ውስጥ የነዳጅ ዋጋ ከ12 እስከ 15% የሚደርስ ከፍተኛ ቅናሽ ማሳየቱ ተገልጿል። ከዚህ ቀደም በአንድ በርሚል $110 በላይ ሲሸጥ የነበረው ነዳጅ የብሬንት ድፍድፍ ነዳጅ ዋጋ በአሁኑ ሰዓት በአንድ በርሚል ከ94.45 እስከ 95.42 ዝቅ ብሎ እየተገበያየ ይገኛል። በተመሳሳይ የክሩድ ኦይል ዋጋ በአንድ በርሚል ወደ 95.71 እስከ 96.15 ዝቅ ማለቱ ታውቋል። የጂኦ ፖለቲካዊ ውጥረቱ መርገብና የፓኪስታን ንቁ ዲፕሎማሲያዊ ሚና ለዚህ ውጤት መገኘት ቁልፍ አስተዋጽኦ አድርገዋል። ይህ ለውጥ በዓለም ዙሪያ ለሚገኙ ሚሊዮን አባወራዎች ትልቅ እፎይታ የሰጠ ሲሆን የነዳጅ ዋጋ መቀነስ በቀጥታ የትራንስፖርትና የሸቀጦች ዋጋ እንዲቀንስ በማድረግ የኑሮ ውድነትን ጫና እንደሚያቃልል ይጠበቃል። ዓለም ከጦርነት ስጋት ወጣ ወደ ኢኮኖሚያዊ መረጋጋት ፊቷን እያዞረች መሆኑን የሚያሳይ ተስፋ ሰጪ እርምጃ መሆኑም ተመላክቷል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ረቡዕ ወደ እናንተ የደረሰው ሃሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆየው። በሌላ የመረጃ ሰዓት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።